ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ እማስተምራችሁ ስለ ትምህርት ቤት ያሉት እቃ ወይም ትምህርት ቤት ቦርሳ ውስጥ የምታገኙት እቃዎች ናቸው። በእንግሊዘኛ ደግሞ today we're going to learn about school supplies እና እኔ አሁን ወደ ትምህርት ቤት ልሄድ ነው። ትምህርት ቤት ለመሄድ ተዘጋጅቻለሁና ቦርሳዬን አምጥቻለሁ። ይሄ የትምህርት ቤት ቦርሳዬ እና ትምህርት ቤት ቦርሳዬ ውስጥ ምን እቃ እንዳሉኝ አውጥቼ ደግሞ አሳያችኋለሁ። በዛ እንማራለን። እሺ ተዘጋጅታችኋል? ጎበዞች እንጀምር። መጀመሪያ ማስተምራችሁ ቦርሳ የትምህርት ቤት ቦርሳ ይሄ ነው። ባክፓክ ወይም የትምህርት ቤት ቦርሳ። ይሄ ባክፓክ ወይም የትምህርት ቤት ቦርሳ። እዚህ ውስጥ ምን እቃ ሚስ ሮዚ እንዳላት ትምህርት ቤት እንደምትወስድ እየከፈትን ደግሞ አስተምራችኋለሁ። እሺ ኦኬ። ማስተምራችሁ አሁን መጀመሪያ ምን መሰላችሁ? ከፍተን ምን አለኝ? ይሄ ማስተምራችሁ መጀመሪያ ያለኝ እስክርቢቶ ወይም ፔን ይሄ እስክርቢቶ። ቦርሳዬ ውስጥ እስክርቢቶ አለኝ። ሌላስ ምን እቃ አለኝ? ሌላ ደግሞ ምን አለኝ መሰላችሁ? ይሄ ደግሞ ምን አለኝ ቦርሳዬ ውስጥ? እርሳስ ወይም ፔንስል። እስክርቢቶ አለኝ፣ እርሳስ አለኝ። እስኪ ቦርሳዬን እንፈትሽ። ሌላስ ምን አለኝ? ሚስ ሮዚ ቦርሳዋ ትምህርት ቤት ውስጥ ምን ትወስዳለች? እስኪ ይሄ ማርከር። ይሄ ማርከር በአማርኛም በእንግሊዘኛም ማርከር አለኝ። ሌላስ ይሄ አለኝ። ይሄ ደግሞ ሃይላይተር በአማርኛም በእንግሊዘኛም አንድ አይነት ሃይላይተር አለኝ። ማርከር አለኝ፣ እስክርቢቶ አለኝ፣ እርሳስ አለኝ። አላመጣሁኝም ግን ሌላ ደግሞ ቦርሳዬ ውስጥ የለም። ግን እርሳስ ካለኝ የእርሳስ ደግሞ እንትን ከጻፍኩኝ በኋላ እንትን ማድረጊያ ላጲስ ወይም ኢሬሰር እንትን እርሳስ ካለ ብዙ ጊዜ ላጲስ ይኖራል፣ ማጥፊያ ኢሬሰር። ኦኬ። ሌላ ደግሞ ምን አለ መሰላችሁ ቦርሳዬ ውስጥ? ቆይ እንፈትሽ እስኪ። ምን አለ? ይሄ ደብተር። ይሄ ምንድነው? ኖትቡክ ደብተር ወይም ኖትቡክ። ይሄ ደግሞ ይሄ ደግሞ አንዱ ብቻ ወረቀት ወይም ፔፐር ወረቀት ወይም ፔፐር። ኖትቡክ አለኝ ምክንያቱም በእስክርቢቶ የምጽፍበት እና በእርሳስ የምጽፍበት ደብተር አለኝ ወይም ኖትቡክ። ሌላስ ምን አለኝ? እንፈትሽ። ሌላ መጽሐፎች አሉኝ። መጽሐፎች ላሳያችሁ። ቆይ አንዴ። መጽሐፎች አሉኝ። ይኸው የአማርኛ መጽሐፍ አለኝ፣ የእንግሊዘኛ መጽሐፍ አለኝ። እነዚህ መጽሐፍ ወይም ቦክስ። ቦርሳ ውስጥ የትምህርት ቤት ቦርሳ ውስጥ ቦክስ ይኖራል። ቦክስ ወይም መጽሐፍ። እሺ ጎበዞች። ሌላ ደግሞ ምን አለኝ መሰላችሁ? ሌላ ምን አለኝ? ኮምፒውተር ወይም ላፕቶፕ አለኝ ቦርሳዬ ውስጥ። እሺ ሌላስ ምን አለኝ መሰላችሁ? ስልክ አለኝ። ይሄ ስልክ ወይም ፎን
ፎን አለኝ። ስልክ ወይም ፎን። ኦኬ ጎበዞች። ሌላ ስንፈትሽ ምን አለኝ? ሌላ ነገር ምን አብዛትሻለሁ መሰላችሁ? ማስቲካ ይሄ ማስቲካ ወይም ጋም ማስቲካ ወይም ጋም ቦርሳዬ ውስጥ እሱ አለ። ሌላ ደግሞ ምን አለኝ ቦርሳዬ ውስጥ መሰላችሁ? ሌላ ምን አለኝ? ሌላ ቀስ እስኪ በደንብ እንፈትሽ። መጽሐፍ ተምረናል፣ ስለ ደብተር ተምረናል፣ ስለ እስክርቢቶ ተምረናል፣ ስለ እርሳስ። ምን አገኘሁ መሰላችሁ? ባስሊን ቦርሳዬ ውስጥ አለ። በአማርኛም በእንግሊዘኛም ባስሊን ወይም ቅባት ማለት ትችላላችሁ። ቅባት ባስሊን ወይም ቅባት ቦርሳዬ ውስጥ አለ። እስኪ ሌላ ምን አለ? ሌላ ምን አምጥቻለሁ መሰላችሁ? ቁልፍ ወይም ኪስ። ቁልፍ ከትምህርት ቤት ወደ ቤት ስደርስ መክፈቻዬ ቤቴን ቁልፍ አምጥቻለሁ። ቁልፍ ጎበዝ። እና በቃ ቦርሳዬ ውስጥ እነዚህን ዕቃ ነው ያመጣሁትኝ። አስተማርኳቸው አይደለም? ቁልፍ እንክተት። ሌላስ? ስለ ስልክ አለኝ ቦርሳዬ ውስጥ። ሌላ ደግሞ ላፕቶፕ አለኝ ቦርሳዬ ውስጥ። ሌላስ ምን አለኝ? እንደገና ስንደጋግመው ታስታውሱታላችሁ። መጽሐፎች አሉኝ። መጽሐፍ አለኝ። ይሄ ደግሞ ደብተር አለኝ። ደብተር ወይም ብቻውን አንዳንዱ ወረቀት ጎበዞች። ስለ እስክርቢቶ አለኝ ቦርሳዬ ውስጥ። እስክርቢቶ። ማርከር አለኝ። ማርከር ቦርሳዬ ውስጥ ደግሞ እርሳስ አለኝ። እርሳስ። ማስቲካ አለኝ። ማስቲካ። እነዚህ ናቸው ቦርሳዬ ውስጥ ያሉት እቃዎች። ሌላ ግን እንቀጥል። ሌላ ማስተማር እፈልጋለሁ። አሁን ትምህርት ቤት ስትደርሱ ቦርሳችሁ ውስጥም ባይኖር ምን እቃዎች ትምህርት ቤት ልታዩ ትችላላችሁ? እሺ አሁን ቦርሳዬ ውስጥ ምን እቃ እንዳለኝ ተምረናል አይደል? ደግሞ እስኪ ቦርሳዬን ይዤ ትምህርት ቤት ተራመድኩኝ። እራመዳለሁ። ከዛ ደረስኩኝ። ስደርስ በሩን ከፍቼ ገባሁኝ። ከገባሁኝ በኋላ ምን እቃ ሌላ እዛ ክላስሩም ውስጥ ትምህርት ቤት ውስጥ ምን ይታየኛል? እሺ ስለ እነሱ ደግሞ ትንሽ ላስተምራችሁ። ስደርሱ ምን ይታያችኋል? መጀመሪያ ምን ሊታያችሁ ይችላል መሰላችሁ? ወንበር ወይም ቼር ወይም ሌላ ቃል መቀመጫ ወይም ቼር ወይም ወንበር ሄደን ቁጭ የምንልበት ነው። ሄደን ልንማር ስንል ቁጭ የምንልበት። ሌላ ደግሞ ምን አለ መሰላችሁ? ደግሞ ቁጭ ካላችሁ በኋላ ስትጽፉ የሚደግፋችሁ ጠረጴዛ ወይም ቴብል ምንጽፍበት ነው፣ ምንደገፍበት ነው አይደል? እቃችንን የምናስቀምጥበት ጠረጴዛ ወይም ቴብል። ጎበዞች። እስኪ ሌላ ምን ይታየን ይችላል ክላስሩም ውስጥ? እስኪ ዙረን እኔ አስተማሪ ቁማ ወይም ቁሞ ይጠብቁናል። እና አስተማሪ ማለት ቲቸር ጎበዞች። ቲቸር። ሌላ ደግሞ ምን ሊታያችሁ ይችላል? እስኪ ዞር ብላችሁ ሌላ ምን? ተማሪዎች ይታያችሁ ይችላሉ። ተማሪዎች ወይም ተማሪ። አንድ ሰው ካያችሁ ተማሪ ወይም ብዙ ተማሪዎች ወይም ተማሪ ማለት ስቱደንት አንድ፣ ስቱደንትስ ተማሪዎች። ሶ ክላስሩም ውስጥ ሌላ ምን ሊታያችሁ ይችላሉ? ተማሪ ወይም ተማሪዎች። students, you might see some students in the classroom አይደል? teacher, students. ሌላስ? ምን ሊታያችሁ ይችላል? ይሄ ደግሞ መቀስ
መቀስ መቀስ መቀስ አይደል? መቀስ መቀስ ትምህርት ቤት ውስጥ ይሄን መቀስ ልታዩ ትችላላችሁ። ብዙ ደግሞ ሌላ ወረቀቶች እንዳሳየኋችሁ ወረቀት መጻፊያው ወረቀቶች አሉ አይደል? እንደዚህ አይነት ነጭ ቀለም ወይም ቢጫ ቀለም ይሁን ወረቀት ልታዩ ትችላላችሁ። ሌላ ደግሞ ቦርድ ልታዩ ትችላላችሁ። ቦርድ መጻፊያ አስተማሪ የምትጽፍበት ቦርድ ቾክ ቦርድ ወይም ዝም ብሎ በማርከር የሚጻፍበት ቦርድ ልታዩ ትችላላችሁ ትምህርት ቤት ውስጥ። ሶ ማርከር ሊታያችሁ ይችላል። ቾክ ሊታያችሁ ይችላል። ማርከር ወይም ቾክ። ሌላ ደግሞ ትምህርት ቤት ውስጥ ምን ሊታያችሁ ይችላል መሰላችሁ? ኮምፒውተር አስተማሪ ኮምፒውተር ይዛ ወይም ይዞ የሚያስተምር ከሆነ ኮምፒውተር በእንግሊዘኛም በአማርኛም አንድ ቃል ነው። ኮምፒውተር ትምህርት ቤት ውስጥ ልታዩ ትችላላችሁ አይደለም? በቃ እነዚህ ቃሎች እነዚህዎች ትምህርት ቤት የሚገኙ እቃዎች ናቸው እና እኔ ጋር አብራችሁ ትምህርት ቤት ስለሄዳችሁ በጣም አመሰግናለሁኝ። አሁን እኔ በቃ ቁጭ ብዬ በደንብ ልማር ነው ላጠና ነው እና ደግሞ ሌላ ጊዜ ደግሞ እንገናኛለን። አሁን ትምህርት ቤት ስለገብቼ ልማር ነው። እሺ ቻው ቻው ቻው።